እሺ የጥያቄ አንደኛ እንትን የኦርቶዶክስን ትምህርት የት ማግኘት ይቻላል? አሁን ያደግኩት ሙሉ ወንጌል ስለሆነ ብዙ እንትን የለኝም፣ እውቀቱ የለኝም። ሰው የእናንተን ፖይንት ኦፍ ቪው የት ማግኘት እንችላለን? ከዛ የቀሩት የአንደኛው የፍታቴ ነው፣ መጽሐፍ ቅዱስ ላይ እንዴት ትፈቱታላችሁ የሚል ጥያቄ። ምን አልከኝ? ሁለተኛው የፍታቴ ጥያቄ ነው፣ እንዴት ትፈቱታላችሁ ይህን ሀሳብ ምናምን። ኦኬ፣ የሆነ ሀሳብን አንስተህ በምን መልኩ አንደርስታንድ እንደምናደርገው የሚለውን ሀሳብ ነው። እሺ ከዛን ጀምርና መጨረሻ ላይ ያንን እንዳልከው ትምህርት ሁኔት ላይክ ኦርቶዶክሳዊ ትምህርት ሁኔት ያገኛሉ ያልከውን በሪኮሜንዴሽን መልክ እዚህ ቦታ ላይ ታገኛቸዋለህ። እነዚህ መጽሐፍቶችን ብታነብ ብለን በሪኮሜንዴሽን መልክ እንጨርሰዋለን። አይሻልም? ሁለተኛ ካልኩ ሀሳብ ጀምርና ሁለተኛ ጥያቄ ያልከውን እንቀጥል። ቅዱስ ቁርባን ጋር ነው ጥያቄውና ሙሴ ላይ ሀፕን ያደረገው ታሪክ አለ። ለመታሰቢያ የሆነው ማለት ነው። ይሄ ፋሲካ የወሩ መጀመሪያ ላይ ምናምን እንደዛ እያለ አስታውሳችሁታል? ኦኬ ብሉይ ኪዳን ላይ ብሉይ ኪዳን ላይ ዘጸአት ጋር ያለው ዘጸአት 10 ጋር መሰለኝ፣ እርግጠኛ አይደለሁም። ኦኬ አሁን አንተ ማወቅ የፈለከው ስለ አዲስ ኪዳን ነው አይደል? ሜቢ ወይስ ጥያቄ ከሱ ጋር ተያይዞ አዲስ ኪዳን ለመጠየቅ ነው? እሺ ከዛ ጋር እዛ ጋር ሀፕን እንዳደረገው ከሆነ ወይ ምን እንደተረዳሁት ምሳሌው አይነት ነገር ከዛ ለመታሰቢያ አድርጋችሁ ቀጥሉት ይባላሉ። ያን ከዛ ክርስቶስ ደግሞ የመጨረሻው የጌታ እራት ላይ ይሄን ፋሲካ ከእናንተ ጋር ልበላ ስጠብቅ በጉጉት ስጠብቅ ነበር አይነት ሐሳብ ይናገርና ይሄን ፋሲካ ካለ ፋሲካው ያን የሚወክል ከሆነ እዛ ጋር የተሰጠው ራሱ ነው ማለት ከቻለን እዛ ጋር ደግሞ ለልጅ ልጆቻችሁ መታሰቢያ እንዲሆን አድርጉት ነው የተባሉት። ስለዚህ መታሰቢያነቱ ራሱ ይሄ ስጋው ነው የሚል ትምህርት እንዳላችሁ አውቃለሁ። እንዴት ነው ከዛ አንጻር የምታዩት? ኦኬ እኔ በቃሽ የተወሰነ ነገር ልበልበትና እሺ በቃ ቆይ ዮሐዴ የተወሰነ ነገር ሊበል መጨረሻ ላይ እንስራው። ዮሐዴ ይሄን ነገር አጠርተህ በዛው እንድታልፍ ፈልጋለሁ። ብዙ ጊዜ እንናገራለን። ወንድማችን ዳዊትን በደንብ ስማል። መታሰቢያ የሚለውን ነገር እንዴት ነው ዮሐዴ? እኛ መታሰቢያ አይደለም መታሰቢያ ነው የሚለውን ነገር አንቀበልም። ግን ምን ማለታችን ነው? መታሰቢያ ሲልስ መጽሐፍ ቅዱስ ምን እያለ ነው የሚለውንም ነገር እስቲ ግረ መንገድ እንሂድበት። ከማቴዎስ 26 ጋር እያይዘህ ዮሐዴ ካለ ማለት ነው። ኦኬ ይሰማል? እሺ በጣም ጥሩ። መጀመሪያ የጌታችን የኢየሱስ ክርስቶስ መጀመሪያ ያንን ፋሲካ ሲሰጣቸው ምን ብሎ ነው የሰጣቸው የሚለው እሱ መሰረታዊ ነገር አይደለ? ጌታችን ሲሰጣቸው ምን አለ? ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ምን አለ? ህብስቱን አንስቶ አመስግኖ ቆረሰ ይላል። ምንድነው ያነሳው? ህብስቱን አንስቶ ባረከ ቆረሰም ይላል። ከዛ በኋላ ሲሰጣቸው ግን ምንድነው ያላቸው ነው? ኦኬ ሲላቸው ምንድነው ያላቸው? ይህ ህብስት ነው ወይስ ይህ የስጋዬ መታሰቢያ ነው ያላቸው? አይደለም ይህ ስጋዬ ነው የሚላቸው። ኦኬ ይህ ስጋዬ ነው፣ የስጋዬ መታሰቢያ ነው አይደለም፣ ይህ ስጋዬ ነው ይላል። ኦኬ ይቀጥልና ጽዋውን አንስቶ አሁንም አመሰገነ ሲሰጣቸው ይህ የአዲስ ኪዳን ደሜ ነው፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። በቃ ለኃጢአት ይቅርታ የፈሰሰው ደሙ እርሱ በቃ ይሄ ነው አለ ክርስቶስ። አይ መታሰቢያ ነው ብለን ልንከራከረው አንችልም። ማለት የደም መታሰቢያ ብለን ልንከራከረው አንችልም። ምክንያቱም ምንድነው ነው ያለው? እርሱ ደሜ ነው። ምንድነው ይሄ አለ? ስጋዬ ነው አለ። ቀጥሎ ግን ይህ ለመታሰቢያ አድርጉት ይላል። በጣም ትክክል። ይሄንን ምንድነው ምን ማለት ነው? ኦኬ የስጋዬ መታሰቢያ የደሜ መታሰቢያ አድርጉት ነው ወይስ ይህ ለመታሰቢያ አድርጉት ነው? ኦፍ ኮርስ ሁል ጊዜ ያንን ስጋና ደም ስትበላ እንዴት ላታስበው ትችላለህ? ኦኬ የጌታን ሞትና ትንሣኤ ሁል ጊዜ ታስባለህ። ምክንያቱም ለኔ የሞተው ጌታ ለኔ የቆረሰው ስጋውና ደሙ ነው ብለህ እየተካፈልክ ላታስበው ትችላለህ። እንዴት አለማሰብስ ትችላለህ? ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ይናገራል። ምን ይላል? ጌታም ተላልፎ በተሰጠባት በዚያች ቀን ብሎ ለሐዋርያቶቹ ይህ ስጋዬ ነው ይህ ደሜ ነው አለና ይህንን ለመታሰቢያ አድርጉት አለ ይልና ሁል ጊዜ ይህንን ስጋና ይህን ደም በበላችሁ ጊዜ የጌታን ትንሣኤ ትናገራላችሁ ይላል። አየህ
ሁልጊዜ የጌታ ሞቱና ትንሣኤው ትናገራለህ። ምክንያቱ እየበላህ ያለው ጌታ ለአንተ ሲል የቆረሰው ስጋው ነው። እየጠጣ ያለው ጌታ ለአንተ ኃጢአት ሲል ያፈሰሰው ደሙ ስለሆነ ማለት ነው። እዚህ ሁልጊዜ ትንሣኤውን ትናገራለህ። ያ ሪሜምበርስ። እንደውም አባቶች ምን ይሉታል? ኦርቶዶክስ ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ይሉታል። ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ምን ማለት ነው? ዕለተ ዓርብ የተፈጸመውን ምስጢር ዛሬ መኖር ማለት ነው። ሪሜምበረንስ ማለት ኦኬ፣ በዕለተ ዓርብ የተደረገውን ምስጢር ዛሬም እንደመኖር ነው። ያን ነው ሪሜምበረንስ የሚባለው እንጂ እንዲህ እኮ ተካሂዶ ነበረ እያሉ ማሰብ ማለት እሱ ማለት አይደለም። ያንን ህይወት ዛሬም መኖር እንደማለት፣ ያንን ህይወት ዛሬም መኖር ነው። ልክ ሐዋርያ ቅዱስ ጳውሎስ የጌታ ስጋና ደም እንደሆነ ሲያስረግጥ እዛው ይህንን በተናገረበት ክፍሉ 11 ከቁጥር 17 ምናምን ጀምረን ስናነበው ምን እያለ ይቀጥላል? ይህንን ጽዋ ይህንን ስጋና ደም ማለት ነው ሳይገባው የሚበላ ይላል። ኦኬ፣ የጌታ መታሰቢያ ዕዳ አለበት ነው የሚለው አይደለም። የጌታ ስጋና ደም ዕዳ አለበት ይላል። ኦኬ፣ የጌታ ስጋና ደም ምን ዕዳ አለበት ይላል። ስለዚህ ዕዳ የሚሆንበት የጌታ ስጋና ደም ነው እንጂ መታሰቢያ ምናምን ኦኬ። እና እነሱ እንደሚሉት አይደለም። መታሰቢያ ማለት ምሳሌ ብለው ይፈቱታል። መታሰቢያ ምሳሌ ተብሎ አይፈታም። ሲጀምር ተፈቶም አያውቅም። መኖር ወይም ደግሞ ያንን በዕለተ ዓርብ የተደረገውን ምስጢር መመስከር ማለት ነው ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ የጌታ ስጋና ደም ዕዳ አለበት ይልና ማንም ሰው ግን ራሱን ፈትኖ ይህንን ቢቀበል ባልተፈረደበት ነበር ይላል። ብዙዎች አያሌዎች ሳይገባቸው ይህንን ምስጢር የጌታ ስጋና ደም ማለት ነው ሳይገባቸው ስለተቀበሉ ምን ብለዋል? አንቀላፍተዋል ይላል። አያሌዎች ታመዋል ይላል። ኦኬ፣ የሞቱ አሉ፣ የታመሙ አሉ፣ የተቀሰፉ አሉ ማለት ነው። ይህንን ሳይገባቸው በመብላት ብቻ ማለት ነው። እንግዲህ በሐዲስ ኪዳን የምህረት ዘመን ነው። ትልቁን የጌታ ስጋና ደም ያቃለለና መንፈስ ቅዱስን ያቃለለ ግን በመጽሐፍ ቅዱስ ሲቀሰፉ ተመልክተናል። መንፈስ ቅዱስን ለመሸወድ የሞከሩት ሐናንያና ሰጲራ ታስታውሳላችሁ፣ በሞት ሲቀጡ ማለት ነው። ቀጥሎ የጌታችን የኢየሱስ ክርስቶስ ስጋና ደምን ሲያቃልሉ የተገኙት የቆሮንቶስ ሰዎች በሞት ሲቀሰፉ ትመለከታላችሁ። አያችሁ፣ ምክንያቱ የጌታ እውነተኛ ስጋውና ደሙ ስለሆነ ማለት። ይሄንን አንቀበልም ያሉት አይሁዳውያንም ጭምር ክርስቶስ ከእኔ ሂዱ ሲላቸው ተመልክተናል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 62 63 ላይ ኦኬ፣ ይህንን የጌታ ስጋና ደም ነው ብላችሁ ካልተቀበላችሁ ምን ይላችኋል ክርስቶስ? ከእኔ ሂዱ። ሐዋርያም ብትሆን ይህንን ካልተቀበልክ ከእኔ ሂድ ይላል ማለት። ደቀ መዛሙርቱንም ጭምር እናንተስ መሄድ ትፈልጋላችሁ ወይስ ይህን ትቀበላላችሁ ሲላቸው ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ ይሉታል። አንተ የምትናገረው ነገር አሜን ብለን እንቀበላለን፣ ከአንተስ ወዴት እንሄዳለን ይላል። ስለዚህ ክርስቲያን ከሆነ ይህንን የግድ መቀበል አለበት። ካልተቀበልስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 እዛው ቁጥር 23 አካባቢ ካልተሳሳትኩኝ 22 23 ምን ይላል? ይሄንንስ ተገብቶን ወይም ደግሞ ራሳችንን ፈትነን ብንቀበል ኖሮ ከዓለም ጋር ደግሞ ባልተኮነንን ነበረ ይላል። ስለዚህ ይሄ ኩነኔ ራሱ የሚያመጣ ነው። የጌታን ስጋና ደም ሳይገባ ብትቀበል ከዓለም ጋር ኩነኔ ትቀበላለህ ማለት ነው። ስለዚህ ባልተኮነንን ነበረ ብሎ ሐዋርያ ቅዱስ ጳውሎስ ሲናገር ነበረ። መታሰቢያ ማለት ግን ኦፍኮርስ ያንን ስጋ ያንን ደም ስትቀበል ሁልጊዜ ዕለተ ዓርብን ታስባለህ፣ የጌታ ሞቱና ትንሣኤውን ትናገራለህ ማለት ነው። ጋዲ የቀረውን ይጨምርበታል አለ። ጋዲ ፖዝ አድርጉ። አይ ቴክስት እንዳጋጣሚ ቃልዮት ያሰማልን ዮሐዴ እንዳጋጣሚ ስራ አንድ ቴክስት እያረኩ ነበርና እዚህ ስልክ ላይ ሶሪ፣ ለዛ ነው ወንድማችን ዳዊት አሁን ዮሐዴ ያለውን ነገር በሙሉ መያዝ ያስፈልጋል። እሱ ምንድን ነው አሁን ሰዎች በስፔሻል ያው ሙሉ ወንጌል ነኝ ስላል ከአንተ ሙሉ ወንጌል ሞስትሊ ደግሞ ያው ጴንጤቆስጣል ነው ሙሉ ወንጌል ውስጥ ባግራውንዳችሁና ጴንጤቆስጣል ቸርች ናት እንደ ቸርችም እና ምሳሌና መታሰቢያ የሚለው ነገር የተለያዩ ነገሮች ናቸው። አሁን ዮሐዴ ቀደም እንዳለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ጌታ በዛ ተላልፎ በተሰጠባት ቀን የሚለውን እንግሊዝኛውን ሄደ ብትመለከተው ምንድነው የሚለው ቃሉ መሰለ? ኢን ሪሜምብራንስ ኦፍ ሚ ነው የሚለው። ላንብብልም እንደሚል And when he had given thanks, he broke it and said, take, eat, this is my body, which is broken for you. Do this in remembrance of me ነው የሚለው። ኦኬ in remembrance of me ስታደርጉት እኔን አስቡ ነው። ለመታሰቢያ ያድርጉት ማለት ሰው ክርስቶስ የጌታችን ኢየሱስ ክርስቶስ ስጋውና ደሙን ሲቀበል ኦፍ ኮርስ
የትኛውም ሰው የጌታችን ስጋና ደሙ ሲቀበል ክርስቶስ ኢየሱስ በመስቀል ላይ ያደረገው ነገር ኦኬ፣ ያ የመስቀሉን ስራ ኦፍ ኮርስ ያስባል። ስጋውና ደሙና እየተቀበለ ያለው ኦኬ። ቅዱስ ጌታችን ኢየሱስ ክርስቶስን ቅዱስ ጳውሎስም እዚህ ጋር ሲናገር እንደዛ ነው እያለ ያለው፣ ምንም ሌላ አይደለም። ምሳሌ እንዳንል አሁን ትልቁ ችግር ምን መሰለ፣ ቅዱስ ቁርባን ላይ ምሳሌ የሚለው ቃል እኛ የማይመቸን ብቻ ሳይሆን መጽሐፍ ቅዱስን የማያውቀው ሐሳብ፣ ከዛ ባለፈ ደግሞ ጌታችን ኢየሱስም ያልተናገረው ለምን መሰለ፣ ጌታ ቅድም ማቴዎስ 26 ላይ አንድ ነገር ድጋሚ ላንብብልን እዛው ዮሐድ ያለው ሐሳብ ላይ ቅርታ እሺ ምናልከ ሶሪ ስላቋረጥኳችሁ። የኔ ሐሳብ እዛ ብሉይ ኪዳን ላይ ያለውን ራሱ ስጋው ነው ሳይሆን እንዴት መሰለ ስጋው ነው ምግቡ ሲሰጣቸው ስጋው ነው ተብሏል። አይ እንደዚህ የእናንተ አረደብ ጥላው አይደለም ነው። እኛ ስለ ጥላው አይደለም እኮ እያወራን ያለ ነው። አሁን ስለ ፍጻሜ እያወራን ያለ ነው። ገብቶ እኮ አይ አንደርስታንድ የኔ አሁን እንዳላደክማችሁ የተረዳሁት ከሆነ ብዬ ነው። ገብቶኛል። አሁን ለምሳሌ አሁን አንተ የምትሄድባት ቸርች እውነተኛ የጌታ ስጋና ደም ነው ብላ አታምንም አይደል? ሙሉ ወንጌል ለምሳሌ ራሱ ስጋው ነው ብላ አታምንም። የኔ እንትን ሐሳባችሁን አግኝቼዋለሁ። እንትን ብዬ እንዳላደክመ ብዬ ነው። እሱን የአንተ እምነት ምንድን ነው? እውነተኛ ስጋና ደም ነው ብለን የምታምነው? እኔ እንትን አልደመደምኩም ገና ብዙ ቀስ የሌለኝ ለመደምደም እንትን የለኝም። ጌታችን የሚናገሩ መስማት ግን አይሻልም ዳዊት? አሁን ለመሰለ እውነት ጌታ ምን አለ መሰለ፣ አሁን እኔን ስማኝ እያልኩ አይደለም፣ ኦር ዮሐድን ስማው እያልኩ አይደለም፣ ኦር ሌላ ሰው ስማ እያልኩ አይደለም። ጌታ የተናገረው ነገር በቃ አሁን እኮ ክርስቶስ ኢየሱስ በአንደበቱ የተናገረው ነገር እሱን ሰምተን አምነን ካልተቀበል አስቸጋሪ ነው የሚሆነው። ኦኬ የሆነ እድገታችን አንተን አይደለም እያልኩ ያሉት ብዙ ሰዎች ጋር ያለ ችግር ስለሆነ ነው። ባክግራውንዳችን ያደግንበት ኦኬ የመጣንበት ይዘን የመጣነው ማይንድ ሴት የሆነ ሌላ አይነት ማይንድ ሴት እና ባክግራውንድ ስለሆነ ብቻ የሆነን ነገር የጌታ ንግግር ውስጥ የጌታ ቃል ውስጥ የሆነ ነገር መክተት አስፈላጊ አይደለም። ለምን መሰለ ጌታ በቃል የተናገረው በቃ እንካችሁ ብሉ ይህ ስጋዬ ነው ከባረከው በኋላ በቃ ጌታ ስጋዬ ነው አለ። አዎ ስጋው ነው። ክርስቶስ ኢየሱስ የተናገረው ነገር አሜን ብለን ነው እኛ ክርስቲያኖች የምንቀበለው። ስጋዬ ነው አለ። አዎ ስጋው ነው። እንደዛ ማለቱ ብቻ አይደለም ደግሞ እንደዛ ማለቱ ብቻ ሳይሆን ጽዋንም አንስቶ አመሰገነ ሰጣቸውም እንዲህ አለ ሁላችሁ ከእርሱ ጠጡ። ቁጥር 28 ላይ አስተውል። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ዳዊት አይታል ይህን ንግግር ጌታ ምን አለ ጨራሽ ደሙ ማለት ስለ ብዙዎች የኃጢአት ይቅርታ ጌታችን ኢየሱስ በመስቀል ላይ ያፈሰሰው ደሙ እውነተኛ ደሙ ነው አይደል ዳዊት? አዎ ጌታ ስለዚህ እዚህ ጋር ያላሉ ጽዋን አንስቶ ከባረከ በኋላ ጠጡ ብሎ የሰጣቸው ያን እውነተኛ ደሙ ነው አይደለም? እሱ ጋር እኮ ነው አንደርስታንድ ለአንተ ጭንቅላት አሁን ላይክ ሐዋርያት ዮሐዴ ቅድም እንዳለ ዮሐንስ 6 ላይ ምናምን ለጭንቅላት እንደሚከብድ አሁን ስጋና ደም ብለን ስንናገር ባይዘው እሱንም በኋላ የተወሰነ ሐሳብ ተጣጣለ። ይሄ ስጋ ቤት አሁን ለምሳሌ አንዳንድ ሰዎች ምን አልከኝ ዳዊት? አሁን አይ ፊግሬቲቭሊ ሊሆን ይችላል ሊተራሊ ሊሆን ይችላል ገና አልገባኝ። እንዴት ፊግራቲቭሊ? እኔ እኮ አሁን ይሄን ፖይንት ያነሳው ለዳዊት ለምንድን ነው ፊግራቲቭ እንዴት ሊሆን ይችላል? ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው እኮ ነው ያላቸው። እንዴት ፊግራቲቭ እንበለው ነው? የጌታን ንግግር አየኸው? አንደርስታንድ እያደረኩ ነው። ግን አሁን ይሄ እንዴት ነው ከብዙ ነገሮችን ክርስቶስ በፊግሬቲቭሊ ያወራል። በዚህ ደረጃ ስጋዬ ነው ደሜ ነው ብሎ አሁን ለምሳሌ እናንተ በግናችሁ ተብለናል አይደል? በግማ ከካራክተር አንፃር አይ ከየዋህነት አንፃር ከዛ አንፃር የመሆን እድል የለውም ወይ? እስቲ ለምሳሌ አሁን ለምሳሌ በግ ነው የተባልንበት በግ ላይክ ሊትራሊ በግ ፊዚካል በግ ሳንሆን ከካራክተር አንፃር በግ የዋህ እንደሆነ አይደለ? በግ ንጹህ እንደመሆኑ ከዚህ አንፃር ነው በግ ተብለን የተጠራ ነው። ክርስቶስ ኢየሱስም እኮ እግዚአብሔር በግ ተብሎ ተጠርቷል መጽሐፍ ቅዱስ ላይ ኦኬ ንጹህ መስዋዕት ከመሆኑ አንፃር። አሁን የኔ ጥያቄ ግን እስቲ እሺ አንተ ፊግራቲቭ ነው ያልክበት ምን ሊሆን ይችላል? እስቲ ፍታውሽ ስጋና ደም ያለበት እኔ እስከመረዳት አዋቂ አይደለሁም። አረ ችግር የለም ባይዘው አይ ምንም ፈታ ብለ ኦፕን ዲስከሽን ስለሆነ ማንንም ጀጃ ያደርግም። አሁን እዚህ ጋር የመጨማመቅ አንተ እንዲህ ነህ እዚህ ጋር እንዲህ ማለት ነገር ሳይሆን ኦፕን ዲስከሽን ሰው እንዲማርበት ስለሆነ እስቲ አንተ መረዳት ነገር ነው። እኔ ክርስቶስ ፊግሬቲቭሊ እያወራ ይመስለኛል። ምክንያቱም ይሄ ስለናንተ የሚፈሰው ደሜ ነው ምናምን እያለ
ይሄን ካራክተር ሪፕሬዘንት ያደርጋል ይሄ ምን የሚፈጸመው ሴሬሞኒ from my perspective ከዛ የብሉይንም ጠይቄ የነበረው የዛኔ የተደረገው ወይ ፉሊሊ ይሄን አልገለጸውም መጽሐፍ ላይ የተፈጠረው ነገር ፉሊ ስላልገለጸው ሊሆን ይችላል በመላእክት ይመስለኛል። አዎ አካልና ጥላኮ የተባለው ለዛ አይደል ዳዊት ዴቫይ ምን ነው በመልአክ ነገሮች የተገለጡት በመልአክ በመገለጥ ደረጃ በአዲስ ኪዳን ነው አይደል? ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። ቀላል ምሳሌ በብሉይ ኪዳን ለምሳሌ እግዚአብሔር መልአክ የሚባል ወይ ደግሞ አንጌሎስቲዮስ መልአክ ያህዌ የሚባል ፊገር አለ አይደል? አዎ የምታውቀው አይደል? ለምሳሌ እሱ ላይክ በብሉይ ኪዳን ለሰዎች ይገለጥ ነበር አይደል? ያዩት ነበር ሰዎች በምን አይነት መልኩ ነው የሚያዩት የሚለውን ነገር እርግጠኛ ባንሆንም ይታያቸው ነበር አይደል? በሪቪሌሽን ደረጃ አሁን ለምሳሌ ተገለጠው አይደል? አዎ በቁጥቋጦ ውስጥ በለው ለብዙዎች ከያዕቆብ ጋር ታግሎ ያዕቆብ አሸነፈኝ ብሎ የተናገረው በሰው አምሳል ምናምን ብዙ ነገሮች ማንሳት ይቻላል። አሁን እነዛ ሰዎች ወልድን አይተውታል ብለን መናገር እንችላለን? አንችልም ብዬ አስባለሁ። ወልድን ያዩት ምንድነው? የምርም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ነው 16 ላይ እንደሚናገረው አይደል? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ አይደል? ለመላእክት የታየ በስጋ የተገለጠ አይደል? ለአሕዛብ የተሰበከ እያለ ይገልጸዋል። ኦኬ ይሄ ምን ማለት ምን ልፈልግ ይመስል በብሉይ ኪዳን በጥላ ደረጃ የነበሩ ነገሮች ነበሩ። በጥላ ደረጃ በመልአክ ግን ፍጻሜ የሚያገኙት ሁሉም ነገር ፍጻሜ የሚያገኘው ምንድነው ከተባለ በብሉይ ኪዳን ነው። ለምሳሌ አንድ እንትን ልስተ በብሉይ ኪዳን ለምሳሌ እግዚአብሔር አምላክ በቁጣ ጥቅሱ ጠፍቶብኝ ነው ሜቢ እግዚአብሔር ሕዝቡን በቁጣ ሊያጠፋ ሲል የእግዚአብሔርን መልአክ ልኮ የበግ ደም በራቸው ላይ የተቀቡ ሰዎችን ምሕረት ያደርግላቸው ነበር አይደል? አዎ እሱን ነው ሐሳብ እያነሳሁት ያለው ሙኮ ነው። በራቸው ላይ ያን አይደል ያ ደም የተቀባባቸው ነበር አይደል? ለሱ መታሰቢያ ስለሆነ ያኛው የተሰጠ የፈሰሰው ደሙን የምር ተቀብተው ነው። አሁን እንደውም እዚህ ጋር ጥሩ ምሳሌ ላንሳለሁ። በራቸው ላይ የምር ደሙ ተቀብቶ ነው ወይስ ታተመው ነው አይደል? የኔ ሐሳብ ማለት የበጉ ደም ተቀብቷል አይደል? አዎ በራቸው ጋር በደሙ ተቀብቷል። ከዛ እነዛ ሰዎች ከጥፋት ይድኑ ነበረ። አዎ ከዛ ለዛ መታሰቢያ እንዲሆን የቂጣው ባህል ተሰጣቸው። አዎ ስልኩ እኔ እኮ መታሰቢያ የሚለውን እኮ ቀደም ነገር ያለው አሁን ደጋግመህ እናልኩ እኮ ስለ አንደርስታንድ እና ስጋው ነው ለሚለው ዛጋ ፉሊ አይገልጽም የሚለው ላይ ነው አንደርስታንድ እንደደረገ። ለምን ፍርድ አመጣ? አንደኛ ቆሮንቶስ ምዕራፍ 11 ላይ ለምን ፍርድ ያመጣል? የምር ስጋው ካልሆነ ሞት ለምን ሰው ላይ ያመጣል? እኔ ያልኩት እንትን ያለውን ነው የብሉይን ያ ፉሊ ሪፕሬዘንት አያደርግም። ታይማችን በአግባቡ እንትን ለማለት የብሉይ ኪዳኑ ላይ እንዳልኩ ነው ብዙ የሚያከራክረን ነገር ኢሹ ኖሮ አይደለም። ግን አዲስ ኪዳን ላይ ቀደም ያነሳው ለአንተም አሁን አጥና ችግር የለው ጊዜ እንሰጣለን ምናምን ነገር ግን እንዲሁ አንተ እንድታስብ ነው። ቀደም ያልኩ ጌታ ስጋዬ ነው ይህ እያለ ይህ ብሎ እዛ ጋር ፊት ለፊት ያለውን ሰብስታንስ እያሳያቸው ደሜ ነው ብሎ ደግሞ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ እየተናገረ ከዛ ባለፈ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ኦኬ የጌታ ስጋ ዕዳ አለባቸው። ቆይ እንደውም ላንብበው የዋዴ ቀደም ቃል በቃል ላንብብልህ ቀደም ነግሮሃል እሱ ላንብብልህ። እንዲሁ ስታስበው ፊገራቲቭ የሆነ ነገር ፍርድ ላይ ያመጣ ይችላል ሰው ላይ ዳዊት አለ ዳዊት ከእንትኑ አንጻር እየሰማሁ ነው ያው ያሰብኩበት ስለሆነ እሺ ቁጥር 27 ላንብብልህ። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ማለት ነው። ስለዚህ ሳይገባው ነው ባይዘው ብዙ ፕሮቴስታንቶች አንተም ከዚህ በፊት ሜቢ ስትረዳው አላቅም ብዙ ሰዎች ሲያነቡት ሳይገባው እያሉ ነው የሚተረጉሙት። ሳይገባው አንደኛ ቆሮንቶስ አንወርዝሊ ነው እንግሊዝኛውን ሄደህ ተመልክተህ ከሆነ ኦኬ ግሪኩንም ሳይገባው። ስለዚህ ይሄን ነገር ለመውሰድ አንድ ስቴፕ ከዚህ ንግግር ምን እንረዳለን ከተባለ ልትገባ ይገባል አይደል? የሆነ there is some kind of criteria አይደል? ሳይገባው ስለሚል ጳውሎስ ይህን እንጀራ የበላ ኢማጂን ወይም ደግሞ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ቁጥር 29 ላይ እንደዛው ምን ይላል? መለስ አድርጎ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ኢማጂን ፍርዱ ላይ ያስፈርዳል። የምትበላው የምትጠጣው ፍርድ ነው።
አንወርዚ ሆነ የምትበላና የምትጠጣ ከሆነ እያለ ጳውሎስ ይናገራል አይደል? ስለዚህ ይህም በቃ ለአንተ ልትዋ አሁን ግዴታ እዚህ ፖይንት ላይ እንትን ማለት አለበት ሳይሆን ዳይጀስት አድርገው እስኪ የተነሳውን ሀሳብ ያነሳነውን መጽሐፍ ቅዱስ ክፍል አንብብና እንዴ ይሄ ነገር እንዴት ነው የምር ስጋው ካልሆነ የጌታ ስጋ ነው የሚለው ራሱ ቅድም ይዋህድ እንዳለ የጌታ ስጋ ዕዳ አለበት ነው የሚለው ስጋ ጳውሎስ ራሱ እንጀራ ብሎ ይጀምርና እንጀራ ብሎ ጀምሮ አይተህ ከሆነ የጌታ ስጋ ዕዳ አለበት ለራሱ ፍርድ ይበላልና ይጠጣል። ፍርድ ማለት ምንድን ነው? የዘላለም ሕይወትን ማጣት ነው አይደል ዳዊት? ኢማጂን ይህን ነገር ፊገራቲቭ ብለን እንውሰደው ዳዊት፣ እሱ እንድታስብበት ነው። ይህን ነገር ጭንቅላት ላይ ዳይጀስት አድርገው። እሺ ሌላ አንድ ስለ ኦርቶዶክሳዊ ትምህርት አንድ ለነገር የምፈልገው እዚህ ነገር ላይ እኛ ፊዚካል ቼንጅ አለ ብለን አናምንም። በፊትም ቅድም ዮሐንስ 6 ላይ አንዳንድ ሰዎች አጉረመረሙ ይሌለ ጌታዬን ሲናገር ከሰማይ የመጣው ሕያው እንጀራ እኔ ነኝ ብሎ ስጋዬን ብሉ ደሜን ጠጡ ሲል አጉረመረሙ ይላል። የምርም እንደ ይሄ ሰው እንዴት ስጋዬን ብሉ ደሜን ጠጡ? ጭንቅላታቸው ላይ የነበረው ምንድነው? ላይክ ካርናል የሆነ አስተሳሰብ ነው። ኦኬ በቤተክርስቲያን ማለት ነው። ወደሱ እመጣለሁ። ትራንስብስቴሽን እና ካርናል የሆነ ማይንድ ነው። የኛ ኦርቶዶክሳዊ ትምህርት ምን መሰለ እንድታውቀው የምንፈልገው ፊዚካል ቼንጅ አለ ብለን አናምንም። ፊዚካል ቼንጅ ማለት ለምሳሌ ህብስት አለ አይደለ? ህብስቱ አሁን ቅድም እንዳልኩ ይቀር ይበለና ስለ ጌታ ስጋ ስለምናወራ የጌታን ስጋ እንትን ከምንል አሁን ስጋ ቤት እንደሚሰቀል አይነት ስጋ አለ አይደለ? ፊዚካሊ ቼንጅ ያደርጋል ብለን አናምንም። አንደርስታንድ አድርገኛል? ፊዚካል ቼንጅ ህብስቱ ህብስትነቱን በሰብስታንስ ደረጃ አይቀየርም። እሺ በሰብስታንስ ደረጃ ዋይኑም እንደዛው ፊዚካል ቼንጅ አለ ብለን የሆነ ወደ ስጋ በአንዴ ይቀየራል ብለን አይደለም ምናምነው። ግን ምንድነው ሚስቲካል ቼንጅ የሚባል ነገር አለ። ኦኬ ሚስቲካል ቼንጅ ማለት ሚስጥራዊ ቼንጅ፣ ሚስጥራዊ ለውጥ። ምሳሌ አትለኝም? ለምሳሌ ጌታ ህብስቱና ጽዋውን አንስቶ ከባረከ በኋላ ነው አይደል ይህ ስጋዬ ነው ያላቸው ዳዊት። በቃ እንደዚህ አይነት ለውጥ። ኦኬ ይሄ ነው የቤተክርስቲያናችን ትምህርት። እሺ ኦርቶዶክሳዊ ትምህርት እኛ ኦርቶዶክሳውያን ስለሆንን የኦርቶዶክስን ፐርስፔክቲቭ ነው የምንነግረው፣ የቤተክርስቲያናችንን ትምህርት ነው የምንነግረው። የቤተክርስቲያናችን ትምህርት ይሄ ነው። ኦኬ ፊዚካል ቼንጅ የለም፣ ምን ሚስቲካል የሆነ ቼንጅ። አንድ የመጨረሻ ነገር እዚህ ላይ ማነሳለ ዳዊቴ ምንድነው? አንድም የቤተክርስቲያን አባት ነው የምልህ፣ አንድም ከመጀመሪያው ክፍለ ዘመን ጀምሮ ብትፈልግ ሁሉም በአንድ ድምፅ የሚመሰክሩት የጌታ ህብስትና ወይኑ እውነተኛ የጌታ ስጋና ደም ነው ብለው ሁሉም ኢቭን ነው የምልህ። ማንን ጨምሮ? የፕሮቴስታንቲዝም የሪፎርሜሽን ጀማሪ ሉተርን ጨምሮ ዳዊት። እዚህ ጋር ትንሽ ለማጣራት እየሞከርኩ ነበር እና ክሊሜንት ኦፍ አሌክዛንድሪያ የሚባል ሰው ታውቃለህ? ኦፍኮርስ አውቀዋለሁ። እሱ ምንድን ነበር መጽሐፉ ጠፋኝ እንጂ ምዕራፍ 6 ጋር እዛ ጋር እንደዛ ብሏል ምናምን አይነት ይሄ ነጮች ጋር የሆነ ሰዓት ሃርቨርድ ዩኒቨርሲቲ ጋር የነጮቹ ይቀርበኛል ከኢትዮጵያ ውስጥ ከሚፈጠሩት። ኦኬ እዚህ አይደለህም እንዴ? አይ ኢትዮጵያ ውስጥ ነኝ፣ የባህር ዳር ልጅ ነኝ። ግን ከውይይት አንጻር ነው። እና የሃርቨርድ ጋር ክሊፍ እና የኢትዮጵያዊ ኦርቶዶክስ ምናምን የሆነ የተፈጠረ ነበር አይደለም? ከዛ ትሩ ክርስቲያን ሚኒስትሪ የሚል አካውንት አለ ቲክቶክ ጋር። እሺ እና እሱ አረ አባቶች አሉ ፊግሬቲቭሊ ነው ብሎ የሚያምኑ አለ እና ቦልድ ክሌም ስለሆነ ልየው ብዬ መጽሐፉን አውርጄ እያነበብኩት ነበር። እና እንደዛ የሚል አቋም ሰውየው አለው ፊግሬቲቭሊ አይነት ነገር ነው። ክሌመንት ኦፍ አሌክሳንድሪያ አር ዩ ሹር? እውነት ያውም የካቶሊክ ዌብሳይት ጋር ነው ያወረድኩት። ከዚህ በፊት ለመሰለ እስቲ ቆይ አንዴ ላፕቶፕ የሚከፍት ከሆነ እናንተን የሚል ከሆነ እሱንም ከፍተን ባይዘው ማንበብ እንችላለን። ለመሰለ ከዚህ በፊት እንትናን ታውቀዋለህ? ማን ነው? ጳውሎስ ፍቃደ። ኦፍ ኮርስ ዩ ኖ ሂም ቢያስ ጳውሎስ ፍቃደ አውቀዋለሁ። እሱ የመጣ ሰዓት ላይቭ ላይ ገብተን ጳውሎስ ፍቃደም እንደዚህ አይነት ሐሳብ አንስቶ ሙሉ ሐሳቡን እኛ ሪፊዩት አድርገናል። ክሌሜንት ኦፍ አሌክሳንድሪያ ራሱ ከምን አንጻር ያንን እንደተናገረና ኢቭን ክሌሜንት ኦፍ አሌክሳንድሪያ ራሱ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እንደሚያምን እስቲ ላፕቶፕን ፋየር አፕ ለማድረግ እየሞከርኩ ነው፣ ለመክፈት እየሞከርኩ ነው። ቶሎ ማያዝ አንዳንዴ ደንዘዝ የምትለው ነገር አለ፣ ይደነዝዛል ላፕቶፕና ቶሎ የሚከፍት ከሆነ ከፍቼ ያሳያለሁ፣ ችግር የለውም። እሺ ለምን ክሌሜንት ኦፍ አሌክሳንድሪያ ጽሁፉም እጃችን ላይ ስላለ እኔ ያሳያለሁ፣ ችግር የለውም። ሾርት ኖቶችም ስላሉ። እሺ እንዲህ ይላል። እንደውም
ቆይ አንዴ ቆይ ቻርጅ እንዳይዘጋ አንዴ። እሺ ይቅርታ ዮኒ፣ እስከዛ ሰላም ብለን ፓፓ አንዴ ይቅርታ። እሺ ጋዲሻ እንዴት ናችሁ? ዮሐዴ አንተሽ ከስርም ያላችሁ ሁላችሁንም እዚህም ያላችሁ ወንድሞች ሰላም ብያለሁ ሁላችሁንም። እንኳን ደህና መጣ ብሮ። እስኪ እንኳን ደህና ቆያችሁኝ። ዛሬ ቀደም ብለን ዝም ብለን ገባን። የተወሰነ ሀሳብ ጥሩ ሴሽን እያሳለፍን ነው እንደ እግዚአብሔር ፍቃድ። አይ ጸዴ ነው። እሺ እንትን ዳዊት ይሄንን እንትን ያዝ፣ ክሌመንት ኦፍ አሌክሳንድሪያ። ኦኬ ሶርሱን ያዝ። የዋይፋዩ ባትሪ ሊዘጋ ስለሚችል ልወጣ እችላለሁ፣ መብራት የለም። እሺ በቃ ሶርሱን ያዝ። ሶርሱን ዘ ኢንስትራክተር ቡክ 2 ቻፕተር 2። እኔ አይደለም እግዚአብሔር ተጸጸተ ተብሎ ተገለጸ። ያገላለጽ እንጂ እግዚአብሔር አይጸጸተም ማለት ነው። እሺ በጣም አመሰግናለሁ። ሌላው ደግሞ ኢየሱስ ሰዋዊ ባህሪነቱን ተመልክቼ ሰው ነው ሰው ሆኖ ሳለ አምላክ ለምን ትሉታላችሁ ብዬ ስጠይቅ ደግሞ ምድር ላይ ነው ሰው የሆነው ትሉኛላችሁ። ከዛ ትንቢተ ሚልክያስ 3:6 ላይ ደግሞ እግዚአብሔር እንደማይለዋወጥ ይናገራል እና ለምን ማማይ አለሽ? ያው እንግዲህ እየጠየቀች ያለችው እህት ስለሆነች ለእህቶች እድል ልስጥ። አለሽ ማማይ? ኦኬ እሺ። ወይ ምን አልከኝ? አልሰማሁም ነበር። ጥያቄውን ሰምተሻል? ሜቢ ወይ አልሰማሁትም። ወጣ ብዬ ነበር። በጣም ይቅርታ። ማውራት ትችያለሽ? ማውራት የምትችይ ከሆነ እድል ልስጥሽ ብዬ ነው። የምትችይበት ቦታ ብዙ ትንሽ ልቆይና ማውራት እችላለሁ። አሁን ግን አልችልም። እሺ እህታችን ምን መሰለሽ፣ አምላክ ሰው ሆነ ስንል አምላክ ተለውጦ በደንብ ስሙ የምትሰሙ ሰዎችም አምላክ ሰው ሆነ ቃል ስጋ ሆነ ስንል እንደው ተለውጦ እያልን አይደለም። ኦኬ ተለውጦ ወይ ደግሞ አምላክነት ሙሉ ለሙሉ ኮንቨርት አድርጎ ሰው ሆነ እያልን ሳይሆን የሰውን ባህሪ ቃል ስጋ ሆነ ስንል ወይ አምላክ ሰው ሆነ ስንል የሰውን ስጋ ኦኬ የሰውን ስጋ ገንዘብ አደረገ፣ የራሱ አደረገ ማለት ነው። ለምን መዳን የሚፈልግ ሰው በድሎ ነበረ፣ ሰው ወድቆ ነበረ። መዳን የሚፈልገው ማን ነበር? ሰው ነበረ። ስለዚህ አምላክ ሰው አሁን እግዚአብሔር አይለወጥም ሲባል ኦፍ ኮርስ እግዚአብሔር በባህሪው አይለወጥም። በባህሪው እግዚአብሔር አይለወጥም። አሁንም እንናገራለን። እግዚአብሔር ግን ተለውጦ አይደለም። አምላክ ተለውጦ አይደለም ሰው የሆነው። አምላክ አምላክነቱን ሳይተው እኛ ክርስቲያኖች ለምሳሌ አምላክ ሰው ሆነ፣ አምላክ ስጋ ሆነ፣ ቃል ስጋ ሆነ ስንል እንደው አምላክነቱን ትቶ ኦኬ አምላክነቱን ትቶ ምድር ላይ ሲመጣ እንደው ሙሉ ለሙሉ ወደ ስጋነት ተለወጠ፣ ስጋ ብቻ ነበረ፣ ሰው ብቻ ነበረ ብለን አይደለም እናምነው። ጌታችን ኢየሱስ ምድር ላይ በነበረ ሰዓት ላይ ፍጹም አምላክ ፍጹም ሰው፣ ፍጹም አምላክ ፍጹም ሰው፣ አምላክነቱን ሳይተው የአምላክነት ባህሪውን ይዞ መጥቶ የሰውን ባህሪ ከመቤታችን ከድንግል ማርያም ስጋ ነስቶ ኦኬ የስጋን ባህሪ የራሱ አደረገ፣ ገንዘብ አደረገ። እዚህ ጋር ጥያቄ አለኝ። ባህሪው ማይለዋወጥ ከሆነ ማለት ነው ኢየሱስ ክርስቶስ ያኔ ሰው ነው፣ ሰው ሆኖም አምላክም ጭምር ነው። ትንቢተ ሚልክያ ላይ ምንድን ነው የሚለው? ትንቢተ ምዕራፍ 3 ቁጥር 6 ነው አይደል ያልሽኝ? አዎ 3:6 ላይ አይለወጥም ነው የሚለው። ኦፍ ኮርስ እግዚአብሔር አይለወጥም። ልክ እሺ አይለወጥም ከተባለ ምድር ላይ ኢየሱስ ክርስቶስ ሰው ነው፣ ከዛ በኋላ ደግሞ አምላክም ነው ትላላችሁ። እሺ ምድር ላይ ሰው ሆኖ አምላክም ከሆነ ከነ አምላክነቱ ነው ወይ የተሰቀለው? ኦኬ እሺ መጽሐፍ ቅዱሳችን ሲናገር አንዴ ከነ አምላክነቱ ከተሰቀለ አብና መንፈስ ቅዱስ አብረውታሉ ማለት ነው። አንድ ላይ አንድ አምላክ ብላችሁ ስለምታምኑ። ኦኬ እሺ ታች ያላችሁ ሰዎችን በደንብ ስሙ። ቀደም ያልኩት ነገር በደንብ ግልጽ ሊሆን ይገባል። እግዚአብሔር ይለወጣል? አይለወጥም። እግዚአብሔር በባህሪው የእግዚአብሔር ባህሪ አይለወጥም። እግዚአብሔር በባህሪው የሚለወጥ አይደለም። ኦኬ እግዚአብሔር ባህሪው የሚለወጥ ከሆነ ሲጀምር አንደኛ ዘላለማዊ ኢተርናል ነው ብለን ስለ እግዚአብሔር ዘላለማዊ ነው ብለን መናገርም አንችልም። የሚለወጥ ከሆነ እግዚአብሔር አሁን በደንብ ስሙ። እኛ ክርስቲያኖች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን።
አንድ መለኮት ውስጥ ወይ ደግሞ አንድ ጋድ ሄድ እግዚአብሔር የምንለው ኦኬ እግዚአብሔር ምንድነው የመለኮት ስም ነው ኦኬ አንድ እግዚአብሔር ስንል በዛ የመለኮት ስም ውስጥ ሶስት አካላት አሉ እንዳይረሳ ሶስት አካላት አሉ ሶስት አካላት ስንል ደግሞ እንደው የሆነ ቦታ ቁጭ ያሉ ዙፋን ላይ እንዴት ተቀመጡ እኛ በሰውኛ እንደምናስበው አካል ስንል ለምሳሌ አሁን ጋዲሳ አካል አለው ሲባል እጅ አለኝ እግር አለኝ አፍንጫ አለኝ አይን ጆሮ ዮሐድም እንደዛው አያትም ስትባል እንደዛው ከቅድስት ሥላሴ አንፃር ግን ከአምላክ አንፃር ስንናገር ግን አካል ስንል ፐርሰን ኦኬ ስለ ፐርሰን አይደል እያወራን ያለ ነው አካል ስንል ሶስቱ አካላት ስንል ሶስት እኔ ማለት የሚችሉ አካላት ማለት ነው ሰፓሬት የሆኑ ኦኬ አብ ወልድ አይደለም ያው ሁሌ ይሄን ትምህርታችንን ታውቁታላችሁ አብ ወልድ አይደለም አብ መንፈስ ቅዱስ አይደለም ወልድም አብ አይደለም ወልድ መንፈስ ቅዱስ አይደለም ሶስቱም አብ ነው አባት ነው ወልድም ወልድ ነው መንፈስ ቅዱስ ነው ሶስት ሰፓሬት አካላት አሉ አብ ወልድ መንፈስ ቅዱስ እኔ ማለት የሚችሉ አምላክ ሰው ሆነ ስንል አብም ወልድም መንፈስ ቅዱስም ቅድም አንድ ነገር አስምር ወደዚህ ከመምጣት በፊት አብ ወልድ መንፈስ ቅዱስ ሶስት አካላት አንድ መለኮትን ወይ ደግሞ አንድ ዲቪኒቲን ሼር የሚያደርጉ ኦኬ ለምሳሌ አብ ከመንፈስ ቅዱስና ከወልድ ተለይቶ አብ ለምሳሌ አምላክ ተብሎ ይጠራል ኦፍ ኮርስ ይጠራል መጽሐፍ ቅዱሳችን ላይ አብ አምላክ ተብሎ ተጠርቷል ወልድ አምላክ ተብሎ ይጠራል ኦፍ ኮርስ አምላክ ተብሎ ይጠራል መንፈስ ቅዱስ አምላክ ወይም እግዚአብሔር ተብሎ ይጠራል ኦፍ ኮርስ እንደዛ ተብሎ ይጠራል መጽሐፍ ቅዱሳችን በግልጽ ስለሚናገር ኦኬ አምላክ ሰው ሆነ ስንል አብ ወልድ መንፈስ ቅዱስ ይቅርታ አምላክ ሰው ሆነ ስንል አብ ወልድ መንፈስ ቅዱስ ሰው ሆነ እያለ ነው አይደለም እኛ ክርስቲያኖች እምነት እንደዛ አይደለም አምላክ ሰው ሆነ ስንል አብ ወልድ መንፈስ ቅዱስ አይደለም ቅድም እንዳልኳችሁ የአካል ሶስትነት ስላለ 3 ፐርሰኖች ስላሉ ከሶስቱ አካል አንዱ ወልድ ነው ስጋ የሆነው ቃል ነው ስጋ የሆነው አብ ስጋ አልሆነም መንፈስ ቅዱስ ስጋ አልሆነም ኦኬ የሰዎችን ስጋ ገንዘብ ያደረገው የራሱ ያደረገው ከዛ ከመጣም በኋላ ፍጹም አምላክ ፍጹም ሰው የሆነው ማን ነው ወልድ ብቻ ነው ለዛ ነው ስለ ቤዛነት ኦር ቤዛ ማን የሆነን ብለን ስንናገር ስለ ወልድ የምናወራው ለዛ ነው እህታችን አያት ይሄን ነገር ጭንቅላታችሁ ላይ ያዙና አንዴ ቆይ ሐሳቤን ልጨርስና ሲሞት ማን የሞተው ኦኬ ሲሞት ማን የሞተው ከተባለ አምላክ በስጋ ነው የሞተው አምላክ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነበረ በማን ፐርሰን ላይ ከሆነ በቃል ፐርሰን ላይ ወይ ደግሞ እኔነቱ የማን ነው የቃል ነው ኦኬ አምላክ በምንድን መጽሐፍ ቅዱሳችን ቅዱስ ጴጥሮስ ይናገራል በግልጽ አምላክ በስጋ ሞተ የስጋን ባህሪ ገንዘብ እንደማድረጉ የራሱ እንደማድረጉ አምላክ በምኑ በስጋው ሞተ ይላል መጽሐፍ ቅዱስ ስጋ ሞተ ብቻ አይደለም አምላክ በስጋው ሞተ አምላክ በስጋ ሞተ ስንል ግን አብና መንፈስ ቅዱስ አብረው ሞቱ ተሰቀሉ ማለት እንችላለን አንችልም አምላክ ሰው ሆነ ቅድም ብለን ስንናገር ራሱ ምን ተባብለናል ጋይስ ከሶስቱ አካላት አንዱ አካል ነው ሰፓሬትሊ ዓለምን ለማዳን ለቤዛነት የመጣው ማን ስለሆነ ወልድ ብቻ ስለሆነ ስለዚህ አምላክ ሰው ሆነ ስንል ወልድ ነው ሰው የሆነው ወልድ ነው የሰውን ስጋ ገንዘብ ያደረገው ከመቤታችን ብለን ከተናገር አምላክ በስጋ ሞተ ስንልም ደግሞ ወልድ ነው በስጋ የሞተው ሰፓሬት በሆነ ፐርሰኑ አብና መንፈስ ቅዱስ ስጋ ገንዘብ ስላላደረጉ አልተሰቀሉ አልሞቱ ወልድም ሞተ ብለን ስንናገር በምንድነው በስጋው የስጋን ባህሪ የራሱ ስላደረገ ኦኬ የስጋን ባህሪ የራሱ ስላደረገ በቃል ፐርሰን ላይ ኦኬ በቃል ፕሮሶፖን ወይ በቃል ፐርሰን ላይ የስጋን ባህሪ ገንዘብ ስላደረገ አምላክ በስጋ ሞተ ብለን እናከራለን አሁንም ደግሞ አለ አምላክ በስጋ ሞተ ስንል ግን አብና መንፈስ ቅዱስ አብረው ነበሩ የቤዛነት ስራው ላይ አብረው ሞተዋል ማለት በፍጹም አይደለም እህታችን አያት ይሄ ነው የክርስቲያኖች እምነትም ትምህርት እሺ ስለዚህ ኢየሱስ ክርስቶስ በስጋው ብቻ ነው የሞተው ማለት ነው አምላክነቱ አልሞተም አምላክነት ሊሞት አይችልም አምላክነት እኮ ባህሪ ነው በስጋው እኮ እያልን የምንናገረው ለዛ ነው በስጋው የስጋን ባህሪ ገንዘብ ስላደረገ ያ ኢማዋቴ የነበረው ሟቲ ሆነ እያልን የምንናገረው ለዛ ነው ባይዘው አምላክነትማ በባህሪ ፍጹም ሰውና ፍጹም አምላክ ሲባል ፍጹም የሆነ ነገር ያው ታውቃለህ የሆነ ለምሳሌ አንተ ፍጹም ነህ ፍጹም ውስጥ ደግሞ ሌላ ፍጹም አይገባም ፍጹም ሰው ከተባለ ፍጹም ሰው ብቻ ነው ሊሆን የሚችለው ፍጹም አምላክ ከተባለ ደግሞ ፍጹም አምላክ ብቻ ነው ሊሆን የሚችለውና ይሄ ሁለቱ ነገር እንዴት አንድ ልታደርጉ ቻላችሁ ለምሳሌ ሰውም ነው አምላክም ነው በሰውኛም ፍጹም ነው በአምላክነቱም ፍጹም ነው ማለት ይቻላል
እንዴት? ምን ማለት መሰለሽ ሁለት አካላትን እያልን አይደለም። አሁንም አካል የሚለው ነገር ላይ በደንብ ጆሮ ሰጣችሁ ስሙን። ኦኬ ከአካል አንጻር ስናወራ የቃል አካል ነው። እኔ ባይነቱ የቃል እኔ ባይነት ነው። ያ የቃል እኔ ብሎ የሚናገረው ኦኬ ከአብ ጋር የነበረው ከመጀመሪያው የነበረው ያ የህይወት ቃል ብሎ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደሚናገረው ያ እኔ ባይ የነበረው ቃል ነው ስጋን ገንዘብ ያደረገው። ፍጹም አምላክ ፍጹም ሰው ስንል ምንድነው? የአምላክነት ባህሪ ሙሉ ለሙሉ አለው፣ የሰውነት ባህሪ ሙሉ ለሙሉ አለው ማለት ነው። በቃ የአምላክነት ባህሪ የሰውነት ባህሪ ከሁለት ባህሪ አንድ ባህሪ በተዋህዶ የምንለው እኮ ይሄንን ነው። ኦኬ እንጂ ሁለት አካላት ለምሳሌ ስሙኝ በደንብ አምላክነት እኔ የሚል ቃል ነበረ፣ ስጋም ደግሞ እንደው ከተዋህዶ በፊት እኔ ብሎ ስጋ ይኖር ነበረ። ሁለቱ የሆኑ ሁለት የተለያዩ ሰዎች እንደዛ ማለታችን አይደለም። ፍጹም አምላክ ፍጹም ሰው ብለን ስንናገር የዳዊት ስርና ዘር ነኝ ብሎ ጌታ እንደተናገረው ማለት ነው። የዳዊት ስርና ዘር ነኝ ብሎ ራእይ ላይ ተናግሯል። ለምሳሌ ጌታችን ኢየሱስ የዳዊት ስር ነኝ ብሎ ሲናገር ኦኬ ዳዊትን ያስገኘው አምላክ እንደመሆኑ ዳዊትን ያስገኘው የፈጠረው እሱ እንደመሆኑ የዳዊት ዘር ነኝ ብሎ ሲናገር ደግሞ በስጋ ያ የነሳው ስጋ ከድንግል ማርያም የነሳው ስጋ በዳዊት የዘር ሐረግ የመጣ ስለሆነ የዳዊት ልጅ ተብሎ ሲጠራ እንመለከታለን። ስለዚህ ፍጹም አምላክ ፍጹም ሰው ስንል የአምላክነት ባህሪ አለ፣ የሰውነት ባህሪም አለ። የአምላክነት ባህሪ ወደ ሰውነት ባህሪ ሳይለወጥ የአምላክነትም የሰውነትን ባህሪ ያለመጠፋፋት፣ ያለመደበላለቅ፣ ያለመቀላቀል በተዋህዶ በተሐቅቦ አንድ ሆኗል ብለን እየተናገርን ነው። ፍጹም አምላክ ፍጹም ሰው ማለት ይሄ ነው። ኦኬ እንጂ ሁለት አካላት ለምሳሌ እኔ ጋዲሳ ለምሳሌ አንድ ፐርሰን ነኝ፣ አያት እዚህ ጋር አለች፣ እሷም አንድ ፐርሰን ናት፣ አንድ ሰው ናት። ሁለታችን እንደው ተጨፍልቀን አንድ ሆንን እያልን አይደለም፣ እንደዛ አይደለም። እኔና አያት ለምሳሌ ሁለት የተለያዩ አካላት ነን። ሁለት እኔ ማለት የምንችል ሁለት የተለያየን አካላት ነን። ተጨፍልቆ አንድ ሆነ እያልን አይደለም። በክርስቶስ ኢየሱስ ግን ለጌታችን ለኢየሱስ ስንናገር እኔነት የማን ነው? የቃል ነው። ያ እኔ ከዘላለም እኔ ብሎ ይናገር የነበረው ያ ቃል ነው። የስጋን ባህሪ ስጋን ነሳ ገንዘብ አደረገ እንጂ ሌላ ሁለተኛ ሰው መጥቶ እሱ ላይ ተጨፍልቆ ሁለት ሰዎች ሁለት የተለያዩ አካላት ተጨፍልቆ አንድ ሆኑ የሚል እምነት የለንም። ፍጹም አምላክ ፍጹም ሰው ስንል ፐርፌክት ጋድ ፐርፌክት ማን ስንል የአምላክነት ሙሉ ባህሪ አለው፣ የሰውነትም ሙሉ ባህሪ አለው። ሳይጠፋፉ ሳይደበላለቁ በታቅቦ በተዋህዶ አንድ ሆኖ በክርስቶስ ኢየሱስ ውስጥ አለ ማለት ነው እህታችን። እሺ ዘሌዋውያን ላይ ደግሞ አንድ ጥያቄ አሁን ገብቶሻል? አዎ ገብቶኛል። አሁን ስንት ሰዓት ሆነ? ሰዓት ግን ለ2:05 ጉዳይሽ ለሌሎችም እድል ልሰጥ ይዋዲ አለ አላቅም። ብቻዬን እንዳላወራ ደግሞ ረጅም ሰዓት እያወራሁ ስለነበር ጨርስ። ይዋዲ መንገድ ላይ ነውና ጋዲ አንተ ጨርስ። ሰዓትም ኦልሬዲ 10 ሰዓት አካባቢ ነው የገባሁትና 4 ሰዓት ሆነ ላይቭ ከገባሁሽ። ቀጥይሽ ምን ወደ እግዚአብሔር ጉባኤ የማይገቡ ሰዎች አሉ። ለምሳሌ እንደ አፍንጫ ደፍጣጣ፣ እንደ አካለ ሰባራ እንደዛ መሰለኝ አካል ጉዳተኞች እንደዛ። እንዲሁም ጥቅሱን ንገሪኝ እስቲ። እሺ ሙሉ ማንበብ ስላለብን ማለት ነው። አሁን መጽሐፍ ቅዱስን ጥራዝ ነጠቃ እናደርገው ሙሉን ሐሳቡን ማንበብ ስላለብን። እሺ 21 ቁጥር 16 ጀምሮ ያለው ነገር ያልሽ ማማ ወይስ ቀጥይ? በቃ እሺ ማማይ ጥቅሱን ስለምታውቀው ቀጥይ ማማይ። ብቻዬን ከማወራሽ ቀጥይ ማማይ። እሺ ያዴም ተመልሷል። ያዴ ትሄድበታለህ? ምንድነው ጥያቄሽ? ሀያት እሺ ጥያቄውን ታቀርብና እሺ አቅርቢ ጥያቄ። ጥያቄው ወደ እግዚአብሔር ጉባኤ የማይገቡ ሰዎች አሉ። ለምሳሌ እንደ አፍንጫ ደፍጣጣ፣ አካል ጉዳተኛ፣ እጀ ሰባራ ምናምን የሚል ሙሴም እግዚአብሔርን እንዲህ ብሎ ተናገረው ብሎ ነው የሚጀምረው። ቆይ ላውጣው እስኪ። ቆይ አንዴ ጥቅሱን ላውጣው። ጥቅሱ ላይ ጥያቄዋ ምን እንደሆነ ብናውቅ ጥሩ ነበር፣ ሰዓቱን በአግባቡ ለመጠቀም ትያለሽ። እና ማማይ እንዴት ነሽ? ሁሉ ሰላም? ጥቅሱ ላይ የኔ ጥያቄ ለምንድን ነው እነዚህ ሰዎች አምላክ አይደል የፈጠራቸው? ለምንድን ነው የበታችነት ስሜት እንዲሰማቸው አድርጎ ወደ እግዚአብሔር ጉባኤ ሊገቡ የማይችሉት? ለምሳሌ እከካም፣ አፍንጫ ደፍጣጣ ምናምን እነዚህ ራሳቸው ፈልገው አይደለም ይሄ ነገር እንትን ያለው። ጥያቄ እሱ ነው። ቀጥይ ማማይ በቃ። እሺ ዮሐዴ እያለ ግን እኔ መቀጠል አግባብ ነው?
ጋዲ ችግር የለውም ኖርማል ነው። ቀጥይ። ከቀደም ጀምሮ ስናወራ ነበር እኔና ይዋድ። ቀጥይ። ከቁጥር 16 ጀምሮ ምንድነው የሚለው? እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በምትወልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ከምን አንጻር ነው እየተነገረ ያለው? ከክህነት አንጻር ማለት ነው። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ለማቅረብ አይችልም ማለት ነው። ለምሳሌ መስዋዕት አፍንጫ ደፍጣጣ ምናምን ከሆነ ለምሳሌ መስዋዕት ሲሰዋ ማሽተት ይችላል። ከዛ አንጻር ማለት ነው አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ግን እዛው ጋር መለስ ብሎ ምን ይላል? የቅዱሱንና የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ ይላል። እዛው ጋር እንትን የሚለውን እንጀራ ግን ይብላ። ነገር ግን ለክህነቱ ለአገልግሎት ግን እንደዚህ አይነት ሰው አይሆንም። ለምሳሌ እግረ ሰባራ ምንድነው የሚባለው? ከክህነት አገልግሎት አንጻር ለምሳሌ ምንድነው ይሄ የሚያቀብሉት? ምንድነው ስሙ ጠፋኝ። እሱን ለማቀበል ለምሳሌ እግረ ሰባራ አንካሳ ምናምን ከሆነ ይህን ለአገልግሎት አይችልም። ከብሉይ ኪዳን ክህነት አንጻር ደግሞ በብሉይ ኪዳን ክርስቶስ ኢየሱስ ሊመጣ ላለው ምሳሌ ስለሆነ የብሉይ ኪዳኑ ካህን በጣም ንጽህና ያስፈልጋል። በጣም ከአገልግሎቱ አንጻር ማለት ነው። ስለዚህ አፍንጫ ደፍጣጣ የተባለው ከመስዋዕቱ አንጻር ለማቅረብ ስለማይመች ለምሳሌ ንጹህ መሆን ያስፈልጋል። በነገራችን ላይ በአዲስ ኪዳንም አንድ ካህን ከቆሰለ እኮ አገልግሎት ማገልገል አይችልም። አገልግሎቱን መስራት አይችልም። እና የተነገረው ከምን አንጻር ነው? ከክህነቱ አንጻር ለአገልግሎት ስለማይመች ነው እንጂ እግዚአብሔር ስለተጸየፋቸው ወይም ደግሞ እሱ ፈጥሯቸው ስለማይፈልጋቸው አይደለም። ስለሚፈልጋቸውማ ምን አለ? የቅዱሱና ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን አለ ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዊያው አይቅረብ፣ የምቀድሳቸው እኔ እግዚአብሔር ነኝ አለ። ስለዚህ ከምን አንጻር ነው? ቁጥር 21 ላይ ከክህነት አንጻር ያቀርብ ዘንድ ቁርባኑን ያቀርብ ዘንድ አይቅረብ ብሎ ከክህነቱ አንጻር ነው። ምክንያቱም እነዚህ ሰዎች ለክህነት አገልግሎት ስለማይመቹ ማለት ነው። ሲቀጥል ደግሞ ንጹህ የሆነ ካህን ነው ሊያገለግል የሚችለው። ለምን? የብሉይ ኪዳን ካህን ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ሆኖ ስለሆነ ሲያገለግል የነበረው ማለት ነው። ከዛ አንጻር ምናልባት የምትጨምሩላት ካለ እንትን በሉላት። እሺ የጨረሽ ማማይ? ጥያቄ ያለሽ ሀያት? አሁን ተመጣጣው አው ያሁኑ ላይ ጥያቄ የለኝም። እሺ እነሱ እንደዛ ከሆኑ ማለት ነው ዘዳግም 23 አንድ ላይ ያለው ጥቅስ ደግሞ እንትን የተቆረጠ ምናምን እያለ ስለ ወንድሞች ነው የሚያወራው። እሱስ እንዴት ነው? ሰው አይደለ ወይ? ወደ እግዚአብሔር ጉባኤ አይግባ ይላል። እነዛ ካህን ከተባሉ ካህኖች እነዛ ካህናት ከተባሉ ይሄ ደግሞ እንትን ያለ ቃሉን መጠቀም አልፈልግም፣ ግን ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ብሎ ይናገራል። ስለዚህ ሰው አይደለም ወይ? ካህንም አይደለም ይሄ ሰው። ለምን ወደ እግዚአብሔር ጉባኤ እንዲገባ ተከለከለ? ኦኬ እሺ፣ ይወዳለ ወይስ ሊዱ? ቀጥይ ማማይ ግን ሂጅበት፣ ያው ቀላል ስለሆነ። እሺ ብልቱ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ የተባለው እነዚህ ሰዎች ምንድን ናቸው ካለን አካላቸውን የሚቀጠቅጡ ሰውነታቸውን ምናምን እንትን የሚሉ በክፉ መናፍስት ተነድተው ክፉ መናፍስት ያዛቸውና ሰውነቶቻቸውን ይንቀጠቅጣሉ ለሚገዙለት መንፈስ ማለት ነው። እግዚአብሔር ባላዘዛቸው እግዚአብሔር ባልፈቀደው መንገድ
አካላቸውን እንደዚህ የሚያደርጉ ስለሆኑ እግዚአብሔር ባልፈቀደውና ባላዘዛቸው መንገድ ስላደረጉ እነዚህ ሰዎች ለእግዚአብሔር ሳይሆን የተገዙት ለክፉ መናፍስት ነው የተገዙት እና አካላቸውን እንደዚህ የሚቀጠቅጡት። ስለዚህ እነዚህ ሰዎች ወደ እግዚአብሔር ጉባኤ አይግቡ ተባለ። ለምን? እግዚአብሔር የተቀደሰ ሕዝብ ነው የሚፈልገው፣ ለሱ የሚገዙለትን ነው የሚፈልገው። እነዚህ ሰዎች ደግሞ በክፉ መናፍስት ተነድተው ነው አካላቸውን የሚቀጠቅጡት። ከዛ አንጻር የተነገረ ነው። ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ይህም ጥያቄ ከሆነ አንድ ላይ ስላነሳችሁ ማለት ነው። ዲቃላ የሚለውን ኃይለ ቃል በነገራችን ላይ ይሄ ያለ ጋብቻ የተወለደ ላይ ያው በዝሙት የተወለደ ላይ ብቻ እነሱን ለማሸማቀቅ ምናምን የተገለጸ ቃል አይደለም። በነገራችን ላይ ማለት ኃይለ ቃሉ ይሄ መደባለቅ አይነት ነው። ለምሳሌ ህዝበ እስራኤል ሌላ ከባዕድ ሀገሮች ጋር ከባዕድ ከሆኑ ሰዎች ጋር ጣዖት አምላኪ ከሆኑት ጋር ተደባልቀው ልጅን ካመጡ ያ ሰው ዲቃላ ነው። እግዚአብሔር ባልፈቀደው መንገድ እግዚአብሔር ያልቀደሳቸው ህዝቦች ጋር ሄደው ስለሆነ ተቀላቅለው ልጁን ያመጡት ማለት ነው። ስለዚህ ከዚህ አንፃር እነዚህ ሰዎች የእግዚአብሔር ህዝቦችም አይደሉም። ለምን? በእግዚአብሔር ባልፈቀደው መንገድ ስለመጡ። ሲቀጥል ደግሞ እስራኤላውያን ከባዕዳን ጋር ተዳቅለው ስለሆነ ልጁ የሚመጣው ማለት ነው። ከዛ አንፃር ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ በማለት ከቅልቅል አንፃር ህዝቡ ከመቀላቀላቸው አንፃር የተነገረ ኃይለ ቃል ነውና ቁጥር 1 ላይ ያው በክፉ መንፈስ ተነድተው አካላቸውን እንደሚያደርጉ ሰዎችን ነው እግዚአብሔር አምላክ ወደ እግዚአብሔር ጉባኤ አይግቡ በማለት የተናገረው። ቃለ ሕይወት ያሰማልን ማማይ አሪፍ ነው። በቃ ባጭሩ ይሄን ነው ለመጨመሪያ ያክል አሁን ብልታቸውን የሚቀጠቅጡ የተባለው ለጣዖት አገልግሎት ራሳቸውን ስልብ የሚያደርጉትን የሚናገር ነው ማለት ነው። ኦኬ አባላዘራቸውና ብልቶቻቸውን ቀጥቅጠው ከዛ ለጣዖት አገልግሎት ብቻ እንዲሆኑ ራሳቸውን ማለት ነው። እኛ የጣዖት አገልጋይ ነኝ ብለው ራሳቸውን እንደዚህ የሚያደርጉ እነሱ ወደ እግዚአብሔር ጉባኤ ከቶ አይግቡ ይላል። በተፈጥሮ ወይም ደግሞ እንደዚህ የሆኑትን ግን እያለ አይደለም። እሱን ከምን መረዳት እንችላለን? ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል ይላል። ኦኬ ጃንደረባ ማለት እንደዚያ ስለሆነ ማለት ነው። ከዛ በኋላ ምን ይላል? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥን መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። ይሄው በቤቴ የሚለው በእግዚአብሔር ቤት ማለት ነው። በእግዚአብሔር መንግስትም የማይጠፋ የዘላለም ስም ይሰጣቸዋል ብሎ መጽሐፍ ቅዱስ ይናገራል። ከዚህ አንጻር የሚታይ ነው ማለት ነው። እሺ ቃለ ሕይወት ያሰማልን ማማይም ዮሐዴም ጥሩ ማብራሪያ ነው። በቃ በዚህ መልኩ ነው ቤተክርስቲያናችን እንትን የምትለው። ጥሩ ማብራሪያ ነው እህታችን አያት። እሺ አንድ ሁለት ጥያቄ ካለሽ እንቀበልና የዛሬ ላይቭ ሴሽን አይ ቲንክ ናቱ 2 ተኩል ነው አይደል? ዮሐዴ ያለው አዎ 2 ተኩል ነው። ያ ኦልሬዲ 2 ሰዓት ከ5 ስለሆነ እኔም ከ10 ሰዓት ጀምሮ እዚህ ጋር ስለተቀመጥኩ አያት ካለሽ አንድ ሁለት ጥያቄ መጨመር የምትፈልጊ ከሆነ ጥያቄሽን እንቀበል። ለዛሬ በጣም ጥሩ ጊዜ እናሳለፍነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ምን ቋጭ ይሆናል። ጥያቄ ካለሽ እንቀበል። አንድ ሁለት ጥያቄ ሜቢ ራስ መሰለኝ ተጠራን። ያ ሰላም ብያለሁ። እንዴት ናችሁ? ሴትዮ እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ጋዲ እንዴት ናችሁ? እዚህ ቤት በቃ መዝሙር ከፋች ካልሆንኩ እያልሽ ነው አሉ። ምንድን ነው? አኩቻነን እያለ ነው እንዴ? ልክፈት እንዴ? አዎ ማሳረጊያማ አንድ መዝሙር እንሰማለን። የምትመለስ ከሆነ አላውቅም። ትንሽ እናያት ብዬ ነበር። ካልሆነ እንግዲህ አንድ ጥያቄ ምናምን ብንቀበላት ብዬ ነበር። በእርግጥ ብዙ ጥያቄ ተቀብለናታል። እውነት ለማውራት አይደለ? ብዙ ጥያቄ ተቀብለናታል። እና ስትከፍት እንደዚህ ትግባና እንደዚህ ስትከፍት ምናምን እየመጣች መጠየቅ ትችላለች። ያ እንደዛ እናደርጋለን። በቃ እንደዛ አድርጊ ማማይ። አይ ቲንክ መዝሙር ክፈችልንና መዝሙር ሰምተን ከዛ የዛሬውን ላይቭ ሴሽን ከ10 ሰዓት ከምናምን ጀምሮ ጥሩ ጊዜ አሳልፈን አይደል ዮሐዴ? ጸደይ ጊዜ
ጥሩ ጥሩ የገቡትም ሰዎች ደግሞ ፖዚቲቭሊ ለማውራትም የተነሱት ሀሳቦችም ጥሩ ጥሩ ሀሳቦች ነገረ ክርስቶስ ላይ በቃ ዶግማ ተኮር የሆኑ ነገሮች ስለሆነ ከቅድም ጀምሮ ደስ ይል ነበረ። በጣም ጥሩ ጊዜ ነበር። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እሺ ማማይ በቃ መዝሙር ከፈችልን እህታችን አያት። እንግዲህ ሌላ ጊዜም ላይፍ ስንከፍት ምናምን ነገር የመማር ፍላጎቱ ካለሽ መተሽ ምናምን መጠየቅ ትችላለሽ። ጌታ በነገር ሁሉ ይርዳሽ። እሺ ማማይ። እሺ ዮሐዴ አየኸው? እሺ አንዴ ከፍታለሁ። ጋዲ አየኸው? ቴሌግራም ገና ላይ ነኝ። በል በቃ መዝሙሩን ልክፈት ዝም ብዬ። ዝማሬ መላእክት ያሰማልን። ባይዘው አይነ ብቻ ነው የታየኝ። እኔ እንደውም ትንሽ ቀላ ስለምለው አይኔ ሁላ ይታየሽ። አንዳንድ ሰዎች ጭራሽ ኤግዚስተንሳቸው ራሱ ታያለሽ። አንትሽን ነው ተመልከቱ። እሺ ለማንኛውም ሰላም ሁኑ። እናመሰግናለን ጋዲ። እግዚአብሔር ያክብርልን። ለሰውየው እንዴት ነው? አንደን እግዚአብሔር ይመስገን። አሁን እራት ምናምን ልበላ ልወጣ ነው እና መብራት ነገሩ እኔም ወደ ቤት ገና ልንገባ ነው። ጨራርሰን ከቦሌ ወደ ቤት እየሄድን ነው። ገና እራት እዛው ነው የምትበሉት ወይስ ሰፈር? አዳባ እንገናኝ። እሱን እኮ ነው እኔ ልወጣ ነው። ለምን እዚህ ጋር እንገናኝ? ያው ዞሮ ዞሮ ጾም አይደል? እዚህ ጋር ይሻላል። ምን ታዲያ ምን አለ አዳባ? እንደዋል ዝጋና እንደዋል ተላላከ በውስጥ። እሺ እሱ ተነስታችኋል? እንትን ጋር ነን፣ ሙለጌ ጋር ነን። እሱን እኮ ነው ታዲያ አዳባ ምን አለ? ምንም ይለው በቃ እሺ እንደዋል ዝጋና። ሆኖም ቀረ እዚህ ያላችሁ በሙላ ናቲ ሲከፍት ናቲ ጋር እንገናኝ። እሺ ናቲ ጋር እንገናኝ። እሺ ለካስ ረስቻለሁ። ኡስታዝ አብሮ ካለ ለካስ አሁን ነው ትዝ ያለኝ። አንተን ጭስማ ሰው ሁሉም ቦታ ነው የሚያውቀህ። ለማንኛውም እናንተ ምርጦች ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናመሰግናለን። ዛሬ ሳናስበው ገብተን ጥሩ ሴሽን ምናምን ጥሩ ጊዜ ያሳለፍን። 2 ሰዓት ተኩል ላይ ደግሞ ናትሻ ምንድነው የገላትያ መልእክት ጥናት ምዕራፍ 5ን ስላለው ናቲ ጋር ሄዳችሁ መማር ትችላላችሁ። ኦኬ መጽሐፍ ቅዱስ መማር ትችላላችሁ ምናምን ነገር እንደዛ አድርጉ። በቃ እግዚአብሔር ያክብር። ለነበረን ቆይታ በሙሉ ሰላም ሁኑ። ወይ ሰላም ሁኑ። በቃ ሁላችሁ ሰላም ክርስቶስ ከኔም ከናንተም ጋር ይሁን በሉ።